የኢትዮጵያ ባንኮች ህጋዊ ሌብነት ውስጥ ነው ያሉት በሚል ሁለት ቪዲዮዎች ሰርችላችሁ ነበር። በዋናነት ደግሞ የኢትዮጵያ ባንኮች እያሰቡልን ያለው ወለድ ኔጌቲቭ ነው። 100 ብር ባንክ ቤት ባስቀመጡን ቁጥር የብራችን የመግዛ አቅም አመቱ መጨረሻ ላይ በአማካይ በ6 ብር ከ40 እየቀነሰ ነው ብዬ ቪዲዮ ሰርቻለሁ። እነዚህ ሁለት ቪዲዮዎች የመጀመሪያው 45,000 ሁለተኛው ደግሞ ወደ 100,000 አካባቢ ታይተዋል። እነዚህ እይታዎች ላይ ታዲያ ከስር ኮሜንትም ሰጥተውኛል። ሁለት ጥያቄዎችም ቀርበውልኛል። አንደኛ የቀረበው ጥያቄ ታዲያ ብራችን የምናደርግ ዕቃ እንግዛበት ወይስ ምንድነው ማድረግ ያለብን የሚል ነው። ሁለተኛው ደግሞ ይሄ ነገር እኮ የኮመርሻል ባንኮች የንግድ ባንኮች ችግር አይደለም፣ ብሔራዊ ባንክ ወለዱን እንዳይጨምሩ አስሯቸዋል የሚል ነው። ከሁለተኛው ልጀምር። ሁለተኛውን ስመልስላችሁ ብሔራዊ ባንክ ይሄን ነገር መፍትሄ ከሰጠው ኦልሞስት ወደ 8 ወር አካባቢ አልፎታል። ታህሳስ ላይ የሞኔታሪ ፖሊሲ ኮሚቴ ለብሔራዊ ባንክ አቅርቦ ብሔራዊ ባንክ ቦርድም አጽድቆት ባንኮች ወለዳቸውን መጨመርም መቀነስም እንዲችሉ ወለድ የሚተመነውም በከስተመሩና በባንኩ ድርድር እንዲሆን አጽድቋል። ግን ባንኮች አሁን ያለው ስለተመቻቸው በቀላሉ በጣም ብዙ ብር ሜክ እያደረጉ ስለሆነ ኢምቢሊየንስ እያተረፉ ስለሆነ ከድሃ ብር ሰብስበው ለሀብታሞች ማበደር ስለተመቻቸው ውድድራቸውን ፎቆችን መደርደር ላይ ስለሆነ እና አትራፊ እስከሆነ ድረስ ስለሚቆጠበው ሰው ብዙም ኬስ ስለማያደርጉ መፍትሄ ሊሰጡት አልቻሉም ማለት ነው። ስለዚህ ብሔራዊ ባንክ ፈቅዶላቸዋል የሚለውን ነገር እንድትወስዱ ፈልጋለሁ። ሁለተኛው ብራችን የምናደርገው ነው። በጣም ብዙ ሰዎች ዕቃ ገዝተን እናስቀምጠው የሚል ጥያቄ ጠይቃችሁኛል። እኔ ዕቃ ገዝታችሁ አታስቀምጡ ብዬ ልከለክላችሁ አልችልም። ብዙ ሰውም እንደዛ እያደረገ ነው። ነገር ግን ይሄ ትክክለኛ መፍትሄ ነው የሚለውን ነገር ደግሞ ከኢኮኖሚ አንጻር ነው። ከኢኮኖሚ አንጻር ካየ ነው ባንኮች እንግዲህ ወለዳቸው እንደዚህ ዝቅተኛ ከሆነ ሁሉም ሰው ዕቃዎችን ወደ ማስቀመጥ ይገባል። የብር የመግዛ አቅም በየጊዜው እየቀነሰ የሚሄድ ከሆነ ማለት ነው። ስለዚህ ይሄ ደግሞ ራሱን ችሎ አርቲፊሻል ሾርቴጅ ያመጣል፣ ገበያ ላይ እጥረትን ይፈጥራል። መጨረሻ ላይ እናንተ ራሱ የምትፈልጉት ዕቃ ከገበያ ውስጥ ሁሉም ሰው እየለቃቀመ እየገዛ ስለሚያስቀምጠው በውድ ነው መልሳችሁ የምትገዙ። እንደ ሀገር ፖዚቲቭ ሰምጌም አይሆንም፣ ኔጌቲቭ ሰምጌም ነው የሚሆነው። ሁላችንም የሚያከስረን ነው የሚሆነው። መፍትሄው ምንድነው? የመጀመሪያ በጋራ ቆመን ሁላችንም ባንኮች የወለድ ምጣኔያቸውን እንዲያስተካክሉ ማድረግ ነው። ሁለተኛው ግን ከባንክ ውጭ ያሉ ሌሎች የፋይናንስ ኢንስቲትዩሽኖች አሉ። ለምሳሌ ሳኮዎች አሉ፣ ሴቪንግ ኤንድ ክሬዲት ኮኦፕሬቲቮች አሉ። እነሱ ላይ ብራችሁን ኢንቨስት ማድረግ ትችላላችሁ፣ ሼር መግዛት ትችላላችሁ። በፕሪንሲፕል ደረጃ እንደውም የማያበድራችሁ የፋይናንስ ተቋም ላይ ብራችሁን አትቆጥቡ ነው የሚባለው። ስለዚህ ሳኮዎች ላይ ማድረግ ትችላላችሁ። ካልሆነ ደግሞ የማይክሮ ፋይናንስ ተቋሞችም የተሻሉ ናቸው። ማይክሮ ፋይናንስ ላይ ማስቀመጥ ትችላላችሁ። ተለቅ ያለ ብር ባንክ ቤት ደግሞ ያላችሁ ህጉ ስለሚፈቅድ ባንኮቹ ጋር ሄዳችሁ መደራደር ትችላላችሁ። እስካሁን ድረስ ለምሳሌ ሚሊየንስ ብር ኖሯችሁ ከባንኮቹ ጋር ምንም አይነት ድርድር ያደረጋችሁ ሰዎች ባንኮቹ ጋር ሄዳችሁ ኢንተረስት ሬት ካልጨመራችሁልን ከዚህ ባንክ ብሩን እናወጣዋለን ማለት ትችላላችሁ። መደራደር ትችላላችሁ። ከ7% በላይ ወለድ እንዲሰጣችሁ ማድረግ ትችላላችሁ። እነዚህ አማራጮች ናቸው ብዬ አስባለሁ። ቤት ውስጥ ማስቀመጥም መፍትሄ አይደለም፣ ምክንያቱም በህግም የተከለከለ ነው። ከቻላችሁ ስራዎችን ስሩበት። ካልሆነ ግን የጠቀስኩላችሁ ሳኮዎች እና ማይክሮ ፋይናንሶች ላይ ብታስቀምጡት የተሻለ ነው የሚሆነው። ቴንክ ዩ። እቀጥላለሁ በዚህ ጉዳይ።